ቀን በቀን ወይም በቀን ውስጥ መድኃኒት የሚጠቀም ሰው እንዴት ይታያል የሱ መጾም የሚል ነው። ሌላው አንድ ሰው በረመዳን ውስጥ በጾም መካከል ላይ የአስማኢ ነሃር ያስታውቀው አንድ ሰው ጾሙን ያበላሽበታል አይበላሽበትም። ንያ ማለት በቀልቡ ማሰብ ነው። አንድ ሰው የጾመኛ ያፈጠረ ያፍሽና አላህ ዘንድ ከሚስክ ሽታ ይመጣል የሚለው የአላህ መልእክተኛ ስለተናገሩ وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون أيام أخر كنانت وسط በሽተኛ ወይ የታመመ የሆነ ሰው ወይም ጉዞ ላይ ያለ ሰው ከሌሎች ቀናቶች የረመዳንን ያፈጠራቸውን ቁጥር ያክል ቀዷ መውጣት ይኖርበታል። በረመዳን ግን ማፍጠር ይፈቀድለታል የሚለውን ቁርአኑ ያስቀምጣል። ነብዩም አለይሂ ሰላቱ ወሰላም አላህ ከሙሳፊር አውርዷል ወይም ጣሎለታል ጾምንና የሶላትን ግማሽ ብለው ነብዩ አለይሂ ሰላቱ ወሰላም በሐዲታቸው አስቀምጠዋል። ይሄ ሰፈር እንግዲህ ቁርአንና ሐዲስ የገለጸው ጅምሁሮቹ ያስቀመጡት ጅምሁሩ አህል العلم ሰፈር በሚል ነው ቁርአኑ የጠቀሰው። ሐዲሱም ነብዩ አለይሂ ሰላቱ ወሰላም አኒል ሙሳፊር ነው ያሉት፣ በጉዞ ላይ ያለ ሰው ወይም መንገደኛ ነው ያሉት። ጅምሁሩ አህል العلم ግን የእውቀት ባለቤቶች አብዛኞቹ የቁርአኑንና የሐዲሱን ሰፈር ያለውን ሰፈሩ ሙባህ ሰፈር መሆን አለበት፣ የተፈቀደ ሰፈር መሆን አለበት፣ ለወንጀል የወጣ ለሽፍትነት ሰው ለመግደል ሰው ለመዝረፍ ወይ የሆነ ነገር ለመስረቅ እንደዚህ ያለ ነገር የወጣ ሰው ሰፈሩ ሙባህ ስላልሆነ ሰፈሩ ሰፈረን ሐራመን ስለሆነ የማይፈቀድ ሰፈር ስለሆነ ማፍጠር አይፈቀድለትም ብለው ያስቀምጣሉ። ጅምሁሩ አህል العلم ይሄን ይደነግጋሉ። ሌላው ሰፈሩ ኑዝሃስ ለመዝናናት የሚሄድ በነገራችን ላይ ለመዝናናት ስንል እንዳያችን አገር አይቶ ለመምጣት ወይ ደግሞ እንደው ተዝናንቶ ረፍ ብሎ ትንሽ አየር ቀየር አድርጎ ለወጥ አድርጎ ለመምጣት እንደዚህ ያሉ ሰፈሮችን ማለት ነው የፈለግነው። ሰፈረ ኑዝሃ የመዝናኛ ወይም ደግሞ እንደው አርፎ ለመምጣት የሚከዱ ጉዞዎች የዛሳ ሙባህ ነው ወይስ አይደለም በሚለው ዑለሞች ተኻልፈዋል። الإمام ابن قدامة رحمه الله المغني مبال كتابات لاي وفي سفر التنزه والتفرج روايتان ሁለት ሪዋያቶች አሉ ለመዝናናት የሚከድ ጉዞ ላይ። አንደኛው ለሙባህ ነገር ለንግድ ነገር ለዕልም ፍለጋ ለዚያራ ለተለያዩ ነገሮች የሚሄድባቸው ጉዞዎች እንደሚሆን ሁሉ ይሄም ሙባህ ስለሆነ ይፈቀዳል። በንግድና በዚያራ እናመሳስለዋለን ለንግድ እንደሚሄድ ነው አሉ። ሁለተኛው لا يترخص فيه በዚህ አይነት ለሰፈር ላይ በሰፈረ ኑዝሃ ይሄም ማለታችን ኑዝሃው ሰፈረ ኑዝሃ ስንል እንደው ለመዝናናት የሄደው ማለት እንጂ ለሂለት ለዘዴ የሄደውን አይደለም። አንዳንድ ጊዜ ሰፈር ይወጣል አንድ ሰው በረመዳን ለምን እንዳያፈጥር እንዳይጾም ሙሳፊር ነኝ ብሎ መንገደኛ ነኝ ጉዞ ላይ ነኝ ብሎ ለማፍጠር የሚጓዘው ጉዞ አለ። ይሄ ሂለት ነው፣ ዘዴ መዘየድ አይፈቀድም። ኢስላም ያዘዘውን ሸሪዓው የደነገገውን አላህ ግዴታ ያደረገውን ነብዩ አለይሂ ሰላቱ ወሰላም ያስተማሩትን ነገር ግዴታ ያደረጉትን ነገር ለመተው የተርኺስ የሚደረግባቸውን መንገዶች መከተል ሂለቱን ዘዴውን መጠቀም አይፈቀድም አይቻልምና ይሄ ለሂለት ሳይሆን እንደው ለሆነ አጋጣሚ ተዝናንቶ ቤተሰቡን ማዝናንቶ ለመሄድ የሄደ ሰው ሰፈሩ ሙባህ ነው ይፈቀድለታል አሉ። ሁለተኛው ኢማሙ አህመድ ኢብኑ ሐንበል አይፈቀድለትም አሉ። اذا خرج الرجل الى بعض البلدان تنزها وتفرجا وتلذذا እንደው ሀገሪቷ ላይ ጥፍጥና እንትን ለማለት ለዛ የሚሄደው ለቲጃራ ሳይሆን ዒልም ፍለጋ ሳይሆን ሐጅ ለማድረግ ዑምራ ለማድረግ ሳይሆን ማሳጠር አይፈቀድለትም። ለምን لانه انما شرع اعانه على تحصيل المصلحه ولا مصلحه في هذا شريعه
ሙሳፊርን አፍጥር ሙሳፊርን ሶላት ይቀነስልሃል አራት የነበረው ወደ ሁለት ይቀነስልሃል የተባለው መስለሐ ጥቅም ለማምጣት የሚሄድ ሰው ዒልም ፍለጋ ነው የሚሄደው ወይ ሐጅ ነው የሚሄደው ወይ ዑምራ ነው የሚሄደው ወይ ለንግድ ነው የሚሄደው የሆነ ጥቅም ላይ ፋይዳ ላለው ነገር ለመስለሐ ነውና ይሄ ደግሞ መስለሐ የለውም ይላሉ وبناء على ما تقدم فإن الأحوط للمسافر في رمضان سفر نزهة ألا يفطر على ما فطروا ነው የሚመረጠው إلا بموجب آخر للفطر غير السفر كسفروج ሌላ የሚያስፈጥሩ ነገሮችና ካልሆነ በስተቀር የሚያስፈጥር ነገር ካላገኘ በስተቀር ማለት ነው መሳፋውን የጉዞው ምን ያክል እንደሆነ የጉዞውን ስንመለከት ጉዞ ምን ያክል ሲሄድ ነው መሳፈተል ቀስር ሊሆን የሚችለው አሳጥሯል መሳፈተል ቀስር ማለት ሶላት ማሳጠር የሚቻልበት ወይም ደግሞ ጾም ማፍጠር የሚቻልበት ሰፈር ምን አይነት ሰፈር ሲሆን ነው የሚለው ላይ አብዛኞቹ ዑለሞች ጅምሁሩ الفقهاء እንደሚሉት على أن السفر الشرعية المثبت للرخص ማግራራትን ወይም የመቀነስ የሶላት መቀነስን የጾም ማፍጠርን የሚያበቁ የሰፈር እንትኖች يرتبط بالمسافة ومسافة السفر هذه عندهم 4 برود ይላሉ 4 برود ማለት በዘመናዊ መለኪያ ሲታይ 83 ገደማ ነው 83 ኪሎ ሜትር ገደማ ነው وذلك مقدر ب83 كيلو مترا وهي تحسب في الذهب لا في الذهب والإياب مهيدين ብቻ አይደለም መሄድን ብቻ ነው ወይ ሲመጣ ብቻ ነው 83 ምንለው መመላለሱን አይደለም 40 ቢሆን ለምሳሌ ወይ 42 ኪሎ ሜትር ቢሆን ይሄድበት ሲሄድ 42 ነው ሲመጣ 42 ነው 84 ሆነ ذهبና ኢያቡን መሄድና መመለሱን ደምረን አይደለም መሄድና መመለሱን ደምረን ሳይሆን መሄድን ብቻ ነው የምናየው ማለት ነው ثم انها تحسب የምትታሰበውም ደግሞ ከሚኖርበት ከተማ ከሚኖርበት መዲና ከወጣ በኋላ ነው انها تحسب من خارج عمران المدينه التي يقيم بها ከሚኖርበት ከተማ ከከተማው ወጥቶ አዲስ አበባ የሚኖር ሰው ከሆነ ከአዲስ አበባ ክልል መውጣት አለበት ከአዲስ አበባ ክልል መውጣት አለበት ከአዲስ አበባ ክልል ሳይወጣ ከሆነ አዲስ አበባ ያለ ማፍጠር ወይም ደግሞ ማሳጠር አይሆንም ማለት ነው طيب فاذا كانت المسافه المذكوره دون مسافه القصر كذي هنسج كهونج አሁን በተቀስነው ላይ ጾመኛው ቢወጣ በረመዳን አንድ ሰው ሰፈር ቢሄድ ሰፈሩ ከዚህ በታች ከሆነች መጾም ይኖርበታል ይላሉ ከፊሎቹ ዑለሞች አይ በዚህ በየን ያክል መንገድበው ነገር አይደለም በቁጥር አንገድብም በኪሎ ሜትርም አንገድብም 4 برود 3 كذا فراسخ እያል በፈርሰኽም በሚልም በበሪድም እነዚህ ማለት ድሮ የኪሎ ሜትር መለኪያቸው ናቸው በሪድ ይሉታል ፈርሰኽ ይሉታል ሚል ይሉታል 2 ኪሎ ሜትር ገደማው ሚል ይባላል 6 ኪሎ ሜትር ገደማው ፈርሰኽ ይባላል በዚህ መልኩ እየታየ መለኪያላቸው እነዚህ መለኪያዎቻቸው አንለከም 83 ኪሎ ሜትር የናክል ኪሎ ሜትር አንልም ሰፈር የሚለው ዑርፉን ነው የምንመለከተው ዑርፍ ማለት በተለምዶ ሰውየው ባለቤቱ ከቤት ሲወጣ የት ሄዷል ከሌ ብትባል ሰፈር ሄዷል መንገድ ሄዷል ብላ የምታስቀምጠውና የምትጠቅሰው ሰፈር የሆነው ነው ብለዋል المهم ይሄ ኺላፍ ስላለ ሰፈር ነው ሰፈር አይደለም የሚለውን በደንብ ማየትና ማረጋገጥ በደንብ ይገባል ማለት ነው ይህ ማለት ይፈቀድለታል ነው ለሙሳፊር ማፍጠር ይፈቀድለታል ነው ግዴታ አይደለም አላህ Subhanahu Wa Ta'ala وان تصوموا خير لكم ብትጾሙ ለናንተ በላጭ ነው ይላል ለናንተ በላጭ ነው ብሎ አላህ Subhanahu Wa Ta'ala ጠቅሷል መጾሙ በላጭ እንደሆነ በሌላ ደግሞ ነብዩ አለይሂ ሰላቱ ወሰለም በሌላ ሐዲሳቸው ذهب المفطرون اليوم بالاجر ዛሬ ቀን ያፈጠሩ ሰዎች አጅሩን ሚንዳውን ጥቅልል አድርገው ወሰዱት ብለው ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው አስቀመጡ እንዴት ነው የምናስተርቀው ይሄንን አላህ ለሙሳፊሮች ብትጾሙ ለናንተ በላጭ ነው ይያለ ነው ለናንተ በላጭ ነው ነብዩ አለይሂ ሰላቱ ወሰለም ደግሞ የጾሙ ሰዎች
ከአፈጠሩት በታች እንደሆኑ በአጅርና ያፈጠሩት እንደሚበልጡ ذهب المفطرون اليوم بالأجر ብለው ነብዩ አለይሂ ሰላቱ ወሰለም እየነገሩን ነው። ይሄን እንዴት አድርገን እናስታርቀዋለን? እንደ ሰዎቹ ሁኔታ እናስታርቀዋለን። እንደ ጊዜው ሁኔታ እናየዋለን። فإن الفطر في السفر أفضل بسفر مفطرو يبلطال إذا كان الصائم يتقوى على الجهاد بجهاد لا يميتناكر كهونه ወይ ተጓዳኝ ስራዎችን በመስራት በደንብ የሚሰራና ብዙ አጅር ማግኘት የሚችልና ኺድመተል ሙጃሂዲን ጓደኞቹን ታጋዮቹንም ሆነ ማንኛውንም ነገር ሆነ ማገልገል ከቻለ ይበልጣል የሱ وأن تصوموا خير لكم የሚለው ደግሞ ጠንካር በዚህ ውጭ ከሆነ فإن فيه تمام الأجر وحفظ الزمان المعين وأن تصوموا خير لكم ያለውም አላህ አጅሩ ይሞላል ጊዜውንም ጠብቋል የረመዳን ጊዜ ነው ረመዳን ራሱን የቻለ የተለየለት ጊዜ ነውና ያንን ጊዜ ጠብቋል በዒባዳም ደግሞ መሽቀዳደም ይኖርበታል ነገ ምን እንደሚመጣበት አያውቅም በሰፈር ማፍጠር ይፈቀድልኛል ብሎ ቢያፈጠር ነገ ግን ነገር ከነገ ወዳ ችግር ቢያጋጥምና የሆነ ነገር ቢመጣ ሞት ቢመጣ እንዳይጠየቅ حفظ مبادرة بالعبادة በዒባዳ መሽቀዳደም ይገባልና ነው ነብዩ አለይሂ ሰላቱ ሰላም በሌላም ذهب المفطرون ያሉት እንግዲህ የአጅር የሚያገኙ የበለጠ ስራ የሚሰሩ ሲሆንና ለዚህ ነው ይሄንን እንግዲህ ጾም በተመለከተ በተለይ ከሰፈር ጋር የተያያዙ መሳኢሎች በጣም በርካቶች ናቸው በዚህ በፈትዋ ፕሮግራምና በዚህ በጥያቄና መልስ ፕሮግራም ሁሉም የሚዳሰስና የሚሄድ አይደለምና እንደዚህ በዚህ መልኩ ማየት ይገባል ማለት ነው طيب ሌሎች ከደረሱ ጥያቄዎች ባለፈው ከተጠየቁ ከሶላት በኋላ ያለ ዱዓ ብሎ አንድ ወንድማችን ጠይቆኛል ከሶላት በኋላ ያለ ዱዓ ሙስተሐብ ነው ወይም መልካም ነው ይወደዳል ማድረግና መስራት ዱዓ ማድረግ ይኖርባል እኛ ወይም የሚቃወሙ መሻይኾች ቢድዓ ነው የሚሉ ሰዎች ቢድዓ ነው የሚለው ለብቻው በጋራ ሲሆን አንዱ ያወራረደ ሌላው ሲቀበል እንጂ ከዚህ ውጭ ምንም እንትን የለም ማለት ነው ከጾም ጋር ያሉትን መሳኢሎች በመለከታቸው ጥሩ ነው ለምን ከፊት ለፊታችን ያለው የረመዳን ስለሆነ የመጣው ከረመዳን ጋር ተያያዥነት ያላቸው ጥያቄዎች አንገብጋቢ ወሳኝ ናቸው አንደኛው ማንድ ሰው ረስቶ ቢበላ ረስቶ ቢጠጣ በጾም መሐከል እንዴት ይታያል የሚል ጥያቄ ነው አው ይፈቀዳል ይቻላል ጾምን አያበላሽም አንድ ሰው በረመዳን ጾመኛ ሆኖ ረስቶ ቢበላ ረስቶ ቢጠጣ انما هو رزق ساقه الله اليه الله ወደሱ ያመጣለት የአላህ ሲሳይ ነው አላህ የሰጠው አላህ የገጠመው ነውና ያንን አልহামዱሊላህ ብሎ ከተጠቀመ በኋላ ቢያስታውስ በጾሙ ላይ መቀጠል ነው የሚኖርበት ጾሙ ጋር የሚያመጣው ተጽኖና ችግር የለውም ነብዩ አለይሂ ሰላቱ ወሰለም ተጠይቀው መልስ የሰጡበት ጉዳይ ስለሆነ ማለት ነው ሌላው ما حكم الصيام للمريض الذي يتناول أدوية يومية ቀን በቀን ወይም በቀን ውስጥ መድኃኒት የሚጠቀም ሰው እንዴት ይታያል የሱ መጾም የሚል ነው ይህ ሰው እንግዲህ ዶክተሩን ነው ማማከር የሚገባው የምንመክረው ወደ ዶክተር ተመለስ ነው ዶክተር ሐኪምህ ወይም ያንተን ጉዳይ የሚከታተል ያንተን በሽታ ያየው አካል በቀን መጠቀም አለብህ ግዴታ ነው ካለ ወይም ወደ ሌሊት የሚቀይርልህ ከሆነ ከሱ ጋር ማጣራት ነው ወደ ቀን የሚቀይርልህ የቀኑን ወደ ሌሊት የሚቀይርለት ከሆነ ማታ ማፍጠሪያ ሰዓት ላይና ሱሑር ላይ አድርጎ የጧትና የማታ መድኃኒትን ወይም መርፌን መጠቀም መርፌ እንኳን ችግር የለውም እንትን መርፌ ካልሆነ በስተቀር የምግብ መርፌ ካልሆነ በስተቀር ሌላው መርፌ ብዙም የሚጎዳና ጾምን የሚያበላሽ ስላልሆነ ችግር የለውም ስለዚህ ክኒንህን ስትጠቀም ማታና ሌሊት ላይ ካደረገልህ መልካም ነው ጾሙን መቀጠል ይገባል ከዚህ ውጭ ከሆነ ግን ቀን መሆኑ የግዴታ ከሆነ መድኃኒቱን ተጠቅሞ ሌላ ቀናቶችን ከዳነ በኋላ ቀዷ መውጣት ይመለከተዋል ይጠበቅበታል
አድዊያ የውሚያ የቀን መድኃኒቶችን የሚጠቀም ሰው በዚህ መልኩ ሊጠቀም ሊያየው ይገባል ማለት ነው። ሌላው ረመዳንን ማዘግየት ማስአኸር ከሚመጣው ረመዳን በኋላ ድረስ አንዳንድ ሴቶች አንዳንድ እህቶቻችን በመውለድ ምክንያት በርግዝና ምክንያት ከረመዳን ጋር ያያዝባቸውና ያፈጥራሉ ግን ችግሩ ተቀርፎም በችልተኝነት የሚቀጥለው ረመዳን ድረስ ያደርሱታል። የሚቀጥለው ረመዳን ግዴታውን ዋናውን አብረው ከህዝብ ጋር ይጾማሉ። የፊተኛው ግን ቀዷ አልተወጣም። ያ ያልተወጣ ቀዷ العلماء الشافعية رحمهم الله ያለምንም ችግር በችግር ከሆነ ችግር የለውም። ልብ በሉ እዚህ ጋር እህቶቻችን አምና በርግዝና ምክንያት ወይ በመውለድ ምክንያት ነበር እዚህ ድረስ ግን እዚህኛው ረመዳን ድረስ ግን ያቆያት ያጠባች አለመቻል ነው። ማጥባትም እርግዝናም ጾምን ማፍረስ ወይም ጾምን መፍታት ስለሚያስችል መውለድ ደግሞ ጾምን መፍታት ግዴታ ስለሚያደርግ በኒፋስ ላይ መጾም ስለማይፈቀድና ስለማይቻል ማለት ነው። በዚህ መልኩ ከሆነ ያጠባች ከሆነ ዑዝሩ እንዳለ ከሆነ ይሄኛው መደበኛው ረመዳን እስከሚመጣ ድረስ መቆየቷ ምንም እንከን የለው ምንም ችግር የለውም። ያው ያ ሐቂቃው እንትን ስለሆነ በችግር ስለሆነ የቆየችው ችግሩ ለቆ ግን መጾም እየቻለች ልጅቷንም ወይም ልጁን በጎን ወተት ነገር በጎን እንትን ነገር እየተጠቀመ ምኑ የሚባል ነገር አለ የሪፋሙ ምኑ የሚያስጠቅሙት ነገር አለ። እነዛን ነገሮች እያስጠቀሙ እነዛን ነገሮች እያበላች መጾም የምትችልና አቅሟ የቻለ የሚችል ከሆነች እዚህ ድረስ ማዘግየቷ ጥሩ አይደለም። አታዘግዩ ነው የምንለው። ለምን እዚህ ረመዳን ድረስ ካቆያችሁ ከረመዳን በኋላ ቀዷ ስታወጡ ቀዷም ደሃም ማብላትም ግዴታ አለባችሁ ስለሚል ከፊሎቹ ዑለሞች ማለት ነው። በነገራችን ላይ ራጅሑ መጾም ብቻ ነው ያለው ቢልም ራጅሑ ኔጋ የሚበልጠው ወይም የምናስቀድመው እዚህ ድረስ ያቆየ ሰው መጾም ብቻ ነው ያለበት እንጂ ሌላ ተጓዳይ ቅጣት ወይም ሌላ ጭማሪ ቅጣት የለበትም የሚለውን እናስቀድማለን እናረጃሐለን። ቢሆንም ግን ታላላቆቹ ዑለሞችና ኢማሙ ሻፊዒ ቀዷም ይወጅብባታል ኢጥዓምም ይወጅብባታል ለእያንዳንዱ ቀን አንዳንድ ምስኪን ማብላት ይወጅብባታል የሚለው ስላለ ከዛ ጋር እንዳይጋጭ ማድረግና ማለማዘግየትና ይሄን ያክል አለመቆየት ይገባል ነው። ማዘግየቱ ጥሩ አይደለም ነው የምንለው እንጂ ኢጥዓም ይወጅብባታል ወይም ማብላት ይወጅብባታል የሚለውን እያስቀደምን አይደለም ማለት ነው። ሌላው የጾም ንያ እንዴት ነው ንያ ኢንመል አዕማሉ ቢንያት ነው። ከጾም አርካኖች የመጀመሪያዋ ወይም አንደኛዋ ከሸርጦቹ አንደኛው ዋናዋ ንያ ነው። ለምን ነብዩ አለይሂ ሰላቱ ወሰለም ማንኛውም መልካም ስራ ያለ ንያ እንደማይሆን በግልጽ በሆነው መሽሁር በሆነው ሁሉም ሰው በሚያውቀው ሐዲሳቸው ነግረውናል። الإمام البخاري صحيحاتهم يجمروا حديث إنما الأعمال بالنيات وإنما لكل امرئ ما نوى فمن كانت هجرته إلى الله ورسوله فهجرته إلى الله ورسوله ومن كانت هجرته إلى دنيا يصيبها أو امرأة ينكحها فهجرته إلى ما هاجر إليه حديث عمر بمبالي متوقع حديث من يوم الكام سرا تكبينة يمين ورو مياس مزقبو صحو ጤነኝነቱ የሚረጋገጠውና የሚሆነው በንያ ብቻ ነው። ወኢንማ لكل امرئ ما نوى ለማንኛውም ሰው ያለው የንያው ልክ ነው። ንያው ነው ያለው ማነዋ ነው የነየተው ነው። ጥሩ ነገር ከነየተ ጥሩ ነገር ያገኛል። መጥፎ ነገር ከነየተ መጥፎውን ያፍሳል። የዘራውን ያጭዳልና ያንን ነገር በዛ ነው የሚሆነው። ያን إنما الأعمال بالنيات ይሄንንም ነብዩ አለይሂ ሰላቱ ወሰለም ወደ ከመካ ወደ መዲና ከሂጅራቸው ጋር ያይዘው ተናገሩት። ከመካ ወደ መዲና መሰደዱ ለአላህና ለመልእክተኛው የሆነለት ሰው አሳቡን ይያው ሂጅራውም እንዳሰበው ወደ አላህና ወደ መልእክተኛው ተመዝግቦለታል። ومن كانت هجرته لدنيا يصيبها لم يغني الدنيا ብሎ ከሆነስ እዚህ ሀገር ላይ ስራ የለም እዚህ ሀገር ላይ እንደዚህ የለም እስቲ እዚህ ሀገር ልሂድና ሂጄ ትንሽ በሰራራ ይሻላል
ወይ ንግዲ ባገኝ ይሻላል ወይ ገንዘብ ባገኝ ወይ እንደዚህ ብሎ ዱንያ አስቦበት ከሆነ አው ምራአት ينكحها ወይም ሊያገባ የፈለጋ ሴት ኑራ ለሷ ብሎ ከሆነ የተሰደደው ከመካ ወደ መዲና فهجرته الى ما هاجر اليه ሂጅራው ወደዛ ወደ ተሰደደለት ነገር ይሆንለታል ብለው ነብያችን አለይሂ ሰላቱ ወሰለም እንደተናገሩት ጾምም ከነዚህ ከዒባዳዎች الأعمال إنما الأعمال بالنيات الأعمال بالنيات የሚለው ማንኛውም ስራ ከስራ ውስጥ ስለሚመደብና ስለሚካተት ጾም ያለ ንያ አይሆንም ንያ ግዴታ ነው ንያው ግን የሚደረገው የመጀመሪያው ቀን ላይ ነው የመጀመሪያው ሌሊት ላይ ወይስ ከመጀመሪያው ሌሊት የመጀመሪያው ሌሊት ላይ ለ30 ሁሉ ያገለግላል ወይ አው የሚሉ ዑለሞችም አሉ ራጅሑ ግን ለያንዳንዱ ሌሊት ለያንዳንዱ ቀን ንያ ያስፈልገዋል ራሱን የቻለ ንያ ያስፈልገዋል የሚለው ይበልጣል ለምን እያንዳንዱ ቀን يوم مستقل ራሱን የቻለ ቀን ነው የትላንትናው ቀን ቢበላሽ የዛሬው አይበላሽም ከመጀመሪያ እስከ መጨረሻው የመጀመሪያው ሌሊት ላይ 30ዋንም ቀን ሁሉ ወይ 29ዋንም ጾማለሁ ብሎ ቢያስብ ይሆንለታል የሚሉ ሰዎች ረመዳንን ሙሉን እንዳንድ ሶላት አድርገው ነው ዙህር አንድ ሰው ሲጀምር ዙህር ሶላት ለመስገድ ቢፈልግ ወይ ዓስር ሶላት ለመስገድ ቢፈልግ በቀልቡ ዓስር ሶላትን ልሰግድ ነው 4 ረካዓ ነው ዙህርን ልሰግድ ነው 4 ረካዓ ነው የሚለውን በቀልቡ አስቦ በቀልቡ ነይቶ ያደርገዋል ይሰግዳል ይሄን ያደረገው አራቱንም ያገለግላል ማለት ነው እስቲስሐብ የሚለው እስቲስሐብ ንያ ከመጀመሪያ እስከ መጨረሻ አብሮ ማስቀጠል ሐሳቡና ንያው ጉዞው ወደ ሌላ ቦታ ላይ ጓዝ የሚል የዑለሞች ፉቃሃዎች አቋም ቢኖርም ማለት ነው ጾም ግን ራሱን የቻለ ነው እያንዳንዱ ቀን ራሱን የቻለ ነው ለምን ቢባል የነገው ጾም የዛሬው ጾም በተበላሸው የነገው አይበላሽም ሸርጡ ከተጠበቀ ራሱን የቻለ ቀን ነው ቀዷ የሚባለው ያቺን ያበላሻትን አንዷን ቀን ብቻ ነው ማለት ነው ሶላት ላይ ግን ዙህር ላይ አንዷ መጨረሻው ረካዓ ላይ ቢበላሽ ሆነ ነገር ቢያጠፋ ከፊት የሰገዳቸው ያለምንም ጥፋት የሰገዳቸው 3 ረካዓዎች ይወድማሉ ስለዚህ ፈፍተረቃ አንዷ ሶላትና የረመዳን ጾም በሙሉ የሚለው ተለያይተዋልና ለያንዳንዱ ቀን ራሱን የቻለ ንያ ሊኖረዋል ይሄን የሚለው ይበልጣል ማለት ነው ተለፉዝሳ መናገር ግዴታ ነው ወይስ ዋጅብ ነው ወይ ምንድነው በሚለው ላይ ተለፉዝ አያስፈልግም በምላስ መናገር አግባብ አይደለም ወይም አይፈለግም አንዳንዶቹ ሰዎች ወተለፉዙ ቢሃ ሱነቱ ይላሉ በተለይ ፉቃሃዎች ወተለፉዙ ቢሃ በንያ መናገር ሱና ነው ጥሩ ነው ይላሉ ሱነተ الفقهاء እንጂ ሱነቱ ነብይ ሰለላሁ ዐለይሂ ወሰለም አይደለም ነብዩ ዐለይሂ ሰላቱ ወሰለም ተለፉዝ ሲያደርጉ ተሰምተው አያውቁም ተለፉዝ እንዲያደርጉም በንያ እንዲናገሩ ሱሐቦቻቸውን አላዘዙምም እሳቸውም አላደረጉትምና እሳቸው ያደረጉትን ማድረግ ይገባናል እሳቸው ያላደረጉትን ደግሞ መተው ይኖርብናልና በዚህ መልኩ ማየት ይኖርብናል እንግዲህ የረመዳን ጥያቄዎችና ከረመዳን ጋር ተያያዥነት ያላቸው መስአላዎች አልተጠናቀቁም باذنillah عز وجل ከአጭር ረፍት በኋላ እንመለስባቸዋለን ሳትርቁ ጠብቁን بارك الله فيكم وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون بسم الله والحمد لله والصلاة والسلام على رسول الله ود ተመልካቾቻችን ከአጭር ረፍታችን ተመልሰን ተገናኝተናል እየተማማርን ያለነው ጥያቄና መልስ ነው ጥያቄና መልስ ላይ እንግዲህ ቀድሞ ከደረሱ ጥያቄዎች ነው ያነሳንና እየተማማርን ያለነው ከረፍታችን በፊት ስለ ንያ በሰፊው አይተናል ያው ንያ ላይ አወዛጋቢ ስለሆነ ሰው ብዙ ጊዜ ያስበውምና ያንን ነገር ማሰቡ ለጾም ዋናው ሩክን መሆኑን ማወቅ አለብን ያለ ንያ ጾማችን ስለሚበላሽ ጾማችን ጾም ተብሎ ስለማይታሰብ
ረሃብና ውሃጥም ብቻ እንዳይሆንብን ንያ ያስፈልገናልና ንያ ማድረግ ይኖርብናል ንያ ማለት ምንድነው በቀልቡ ማሰብ ነው ንያ ማለት በቀልቡ ማሰብ ነው عمل القلب ነው የልብ ስራ ነው ልብ ላይ ውል ማለት ማሰብ በቃ የነገውን ጾም ነገን እጾማለሁ ብሎ ማሰብ ነው ለዚህማ ሲባል ሱሑር ተነስቶ አንድ ሰው ሲበላ ባልተለመደ ጊዜ ባልታወቀ ሰዓት በማይበላበት ጊዜ መብላቱ ያው እንደ ንያ ይታሰብለታልና ንያ ነው አስቦታል በቀልቡ ማሰብ ብቻ ስለሆነ ማለት ነው በመላሱ መናገር አስፈላጊ አይደለም ብለናል ሌላው አንድ ሰው በረመዳን ውስጥ በጾም መሐከል ላይ في اثناء النهار ቢያስታውከው አንድ ሰው ጾሙን ያበላሽበታል አይበላሽበትም የሚል ጥያቄ መጥቷል ቀይ ወይ ማስታወክ አያበላሽም ጾምን አያበላሽም አውቆ ካልሆነ በስተቀር የበላው ምግብ አልስማማው ብሎ ውስጡ ላይ ሲረብሸው በቃ ይውጣና ልገላገል ብሎ በራሱ ፍላጎት እጁን እንትን ብሎ የሆነ ነገር እንዳድርጎ እንዲወጣ አድርጎ ከሆነ ጾሙ ይበላሽበታል ቀዷ አለበት በሌላ ቀን አንድ ቀን ማስተካከል ይኖርበታል ይሄኛው ግን በራሱ ከሆነ የለበትም ነብዩ አለይሂ ሰላቱ ወሰለም من قاء فلا قضاء عليه ያስታወከው ሰው በሱ ላይ ቀዷ የለበትም ومن استقاء فعليه القضاء ሆን ብሎ ደግሞ እንዲወጣ ያደረገ ሰው በሱ ላይ ቀዷ አለበት ብለው ነብያችን አለይሂ ሰላቱ ወሰለም እንዳስቀመጡት በዚህ መልኩ ያው ቀይን በተመለከተ ይሄ ነው ማለት ነው ሌላው ሲዋክን መጠቀምም እንደዚሁ አወዛጋቢ ወይም ደግሞ ኺላፍ ያለበት መስአላ ነው ሲዋክን መጠቀም ለጾመኛ ይፈቀዳል በል ይወደዳል ከዘዋል በኋላ ግን ይጠላል የሚሉ ፉቃሃዎች አሉ الامام الشافعي ከዘዋል በኋላ ሲዋክን መጠቀም አይሆንም ይጠላል ይክራህ ብለዋል ራጅሑ ግን ከዘዋል በኋላም ይሁን ከዘዋል በፊትም ዘዋል ማለት ፀሐይ መዘንበሏ ከዙሁር በፊትና ከዙሁር በኋላ ማለት ነው ከዙሁር በፊት ይፈቀዳል بالإجماع ማለት ነው ከዙሁር በኋላ ከሆነ ከራሃ ነው ብለዋል ሻፊዒዎች ነገር ግን ራጅሑ ይፈቀዳል የሚለው ነው እነሱም የጠሉት የአፉ ሽታ ለخلوف فم الصائم اطيب عند الله من ريح المسك ሲዋክ ካደረገው አንድ ሰው የጾመኛ ያፉ ጠረን ያፉ ሽታ አላህ ዘንድ ከሚስክ ሽታ ይበልጣል من ريح المسك ብለው የአላህ መልእክተኛ ስለተናገሩ ያንን ሽታ በሲዋክ እንዳያጠፋው ይጠላል የተባለው ለዚህ ነው ይጠላል የተባለው ለዚህ ነውና ይሄ ደግሞ ከውስጥ የሚመጣ አፍ ላይ እዚ ላይ ጥርስ ላይ ላንቃ ላይ የሚቀመጥ ነገር ምላስ ላይ ያለ ሳይሆን ከውስጥ ከሆድ የሚወጣ ሆዱ ባዶ ሲሆን ሆዱ ሲራብ መዒዳው አንጀቱ ባዶ በሚሆንበት ጊዜ ከዛ የሚፈልቅ ሽታ አለ ያ ሽታ ማለት ነው خلوف ማለት እንጂ አፍ ላይ ያለውን ማለት አይደለምና ያና ያስለቅቀው ብለዋል ሲዋክ ስንል ግን መፋቂዋን ይችን እንጨቷን ነው በሲዋክ ቦታ ላይ አሁን ዘመናዊ ነገሮች አሉ የጥርስ ብሩሽ አለ معجون الاسنان ይሉታል የጥርስ ብሩሽ አፍ ላይ የመቆየት ወይም ሳሙናው የመዘግየት ችግር አለበት በባህሪው ማለት ነው በተፈጥሮ ያ ወደ ውስጥ ሊገባ ስለሚችልና ጾሙን ሊያበላሽበት ስለሚችል በረመዳን እሱን አለመጠቀም እንመክራለን الافضل الا يستخدم معجون الاسنان የጥርስ ብሩሽን አለመጠቀም ይበልጣል አውላ ነው ነገር ግን በደንብ አድርጎ አጽድቶ በደንብ አድርጎ አጥቦ ተጉመጥምጦ የሚተፋና ወደ ውጭ እንትን የሚል ወደ ውስጥ ምንም መግባቱ የማያሻከክ ከሆነ ቢያደርገው ችግር የለውም ጾሙን ያበላሽም የገባ እንደው ግን ሊበላሽበት ስለሚችል ለዛ ጥንቃቄ ማድረግ ነው ሌላው ጥያቄ ለአንዲት ላረገዘች ሴት ለምታጠባ ሴት ማፍጠር ይፈቀዳል ወይ ከፋራውስ ምንድነው የሚል ነው አንድ ሴት በጾም ጊዜ ማፍጠር ይፈቀድላታል ሐሚል እርጉዝ ከሆነችና እምታጠባ ከሆነች ለልጇም ሆነ ለሷም ሆነ የምታጠባ ሴት በደንብ መፍታቷ ማፍጠሯ ይፈቀድላታል ማለት ነው ይቻላል ነገር ግን ምንድነው ያለባት ምንድነው የሚመለከታት የሚለው ላይ የሚመለከታት እሷን ቀዷ ማውጣት ነው على القول الراجح ከፋራው ቀዷ ማውጣት ነው
ቀዷ ማውጣት ነው በርግጥ እቺ መስአላ በሰፊው ለማየት ብዙ ጊዜ እየተጠየቁ በጥያቄ ላይ የሚሰጡ መልስ ስለሆነ በደንብ ብንከታተለው ይገባል ብዬ አስባለሁ አንድ ሴት በጽንሷ ላይ ከሰጋች ወይም የምታጠባ ሴት በህፃኑ በምታጠባው ልጅ ላይ ከፈራች የወተትን ማነስ ወይ መጥፋትን ውስጥም ይጠባል ይያለ ማፍጠር ይፈቀድላታል ነብዩ አለይሂ ሰላቱ ወሰለም አላህ Subhanahu Wa Ta'ala ከሙሳፊር ላይ የሶላትን ግማሽ አውርዷል ጥሏል ከሙሳፊርና ከእርጉዝ ሴት ከምታጠባ ሴት ደግሞ ጾምን አላህ አውርዷል ብለው ነብዩ አለይሂ ሰላቱ ወሰለም ወضع በሚለው ተናግረዋል ሐዲሱ الامام احمد የዘገቡት ሐዲስ ነው ሐዲሱም ሐሰን ነው ስለዚህ ማፍጠር ይፈቀድላታል ካፈጠረች በኋላ ግን ምንድነው የሚገባት ምንድነው ማድረግ ያለባት የሚለው ላይ اختلف فيه اهل العلم على 5 اقوال አምስት ቀውሎች አላቸው በዚህ ዙሪያ ላይ አንደኛው ቀውል በአፈጠረች ሴት ላይ እርጉዝና ያጠባች ያፈጠረች ሴት ቀዷም አለባት ማብላትም አለባት ለያንዳንዱ ቀን አንድ ምስኪን ማብላት ይወጅብባታል ብለዋል የአልኢማሙ ማሊክ ኢብኑ አነስ والشافعي واحمد የነሱ መذهب ነው وعند الشافعيه والحنابلة انهما تفصيل ያደርጋሉ እነዚህ ሁለት ሴቶች እርጉዟና ሙርዲዓ መታጠባዋ በራሳቸው ላይ ፈርተው ከሆነ ቀዷ ብቻ ነው የሚወጅብባቸው ቀዷ ብቻ ነው የሚወጅብባቸው በልጇ ላይ ፈርታ ከሆነ ግን ማብላትም ቀዷም ይወጅብባታል ለሌላ አካል ስለሆነ ያፈጠረችው ሁለተኛው ቀውል ቀዷ ብቻ ነው ያለባቸው የሚል ነው ያፈጠረች ሴት ቀዷ ብቻ ነው ያለባት በማጥባትና برجزنا قضى موتات وهو مذهب الأوزاعي والثوري وأبي حنيفة وأصحابه وأبي ثور وأبي عبيد وهؤلاء اعتبروا النزي سوتش السبوال مسافرنا حامل مسافرنا مرضع يمتات أباسيتنا رقوسيت كمسافر قا عند مهوناتشو بحديث لاي إن الله وضع عن المسافر شطر الصلاة وعن المسافر والحامل والمرضع الصوم ايشوت عندنا يتتكسو ስለዚህ ሙሳፊርን የሚመለከተው እነዚህንም ሴቶች ይመለከታል እነዚህ ሴቶች ሙሳፊርን ደግሞ የሚመለከተው ምንድነው بالإجماع قضاء ነው الله فمن كان منكم مريضا أو على سفر فعدة من أيام أخرى ሌላ ቀን ቀضاው ጣና ያለው አላህ ስለዚህ ቀضاው መውጣት ስለሆነ ሙሳፊርና እርጉዝ ሴት مسافرنا متاتبا ሴት ባንድ ሐዲስ መጠቀሳቸውና መገለጻቸው ምን ያሳያል አንድ መሆናቸውን በዚህ ህግ ላይና ደንብ ላይ ያሳያል ወይም ሐሚልና ሙርዲዕን በታመመ ሰው ላይ በሙሳፊር ላይ ቀየሷቸው እነሱ እንደዛ ስለሆነ ማለት ነው ሙሳፊር በነሱ ነው የያዘው ቀዷ ማውጣት ብቻ ሐሚልና ሙርዲዕ ግን ደሊል የላቸውም በእነሱ ላይ ቀዷ ማውጣት የሚሉም አሉ ሶስተኛው ቀውል ማብላት ብቻ ነው የሚወጅብባቸው ቀዷ ይወጅብባቸው የሚል ቀውል አለ عكس السابق ነው ቀዷ ብቻ ይወጅባል የሚሉ ሰዎች عكس ነው ተቃራኒ ማለት ነው ይሄም የአብዱላህ ኢብኑ አባስ የአብዱላህ ኢብኑ ዑመር من الصحابه ነው مذهب اسحاق የኢስሐቅ ኢብኑ ራሃዊህም مذهب ነው وهو اختيار العلامه الالباني رحمهم الله ሁሉንም አላህ ይዘንላቸውና ሼክ አልአልባኒ የመረጡት ይሄንን ነው አብዱላህ ኢብኑ አባስ ረዲየላሁ ዐንሁማ እንዲህ ይላሉ ለትልቅ ሽማግሌ ሰው ለትልቅ እድሜ ለገፋዋ ሴትዮ በዚህ ዙሪያ ላይ ተፈቅዶላቸዋል ያፍጥሩ ከፈለጉ ለያንዳንዱ ቀን ምስኪን ማብላት እንትላልባ ይወጅብባቸዋል ቀዷ የለባቸው ለምን ስለማይችሉ ማለት ነው አራተኛው ቀውል ቀዷ አለባት እርጉዝ ሴት ቀዷና ማብላት አለባት እምታጠባ ሴት ብለው ሁለቱን ለዩዋቸው የኢማሙ ማሊክ ቀውል ነው ወቀውሉን عند الشافعيه አምስተኛው ليس عليهما قضاء ولا اطعام ማብላትም ምንም የለባቸውም የሚል ይሄ ኢብኑ ሐዝም مذهب ነው اذا سقط الصوم ጾሙ ሲቀርላት ቀርቷል ሲሉ ነብዩ አለይሂ ሰላቱ ወሰለም ለይሄ ወጅቦብሻል የሚለው ደግሞ አያሳይም ይላሉ ይሄ ግን ከሌላው ጋር እንትን ስለማይል ግዴታ አለባት የሚለው ይወጅባልና ይሄን ነገር ማየቱ ይገባል ማለት ነው ስለዚህ እኔ ማስቀድመው ወይም ደግሞ
ይበልጣል ብዬ የማስበው ቀዷ ማውጣት ይወጅብባታል የሚለው ነው በሰፊው የዑለሞችን ቀውል እንየው ብዬ ነው طيب ሌላው الامساك الصحيح ጾመኛ ጾም የሚያደርግበት ከመቼ እስከ መቼ ነው የጾመኛ ኢምሳክ ወይም ጾመኛ የሚቆጠበው ማይበላው ማይጠጣው ጾም የሚያበላሹ ነገሮችን ሊከለከልባቸው የሚገባ ከየት እስከ የት ነው ከطلوع الفجر فجر الصادق እውነተኛው ፈጅር ከወጣበት ሰዓት ጀምሮ ፀሐይ እስከምትገባ ድረስ هذا وقت الامساك وقت الصوم የወቅቱ ይሄ ነው ከአዛን الفجر ከፈጅር አዛን በፊት መብላት ይፈቀዳል ይቻላል አዛን እስከሚባልበት ጊዜ ድረስ አንዳንዱ ሰው 8 ሰዓት ላይ ይበላል 9 ሰዓት ላይ ይበላል ከዛ በኋላ የሚያፈጥር የሚበላሽ እየመሰለው አይጠጣ አይበላ ውሃ እንኳን ቢጾመው የሚቆጠባለ ይሄ ትክክል አይደለምና ትክክሉን መከተል ይኖርብናል ማለት ነው እንግዲህ የዛሬው ጥያቄዎች እነዚህን ይመስላሉ ኢንሻአላህ በሌላም በሚቀጥለው ፕሮግራም ደግሞ በሰፊው እንትን እስከምንል ለዛሬው እዚሁ ላይ በዚሁ እናቆማለን የዛሬው ያው እንግዲህ እንደተረዳችሁን ውድ ተመልካቾቻችን ስልክ ሙካለማው ወይም ደግሞ ስልክ ያለ መቀበል ችግር ስላጋጠመን እዚህ የመጡትን ቀድመ የመጡትን ጥያቄዎች ብቻ ነው የመለስኩት ከናንተ ጥያቄዎች መተው ከኔ መልስ መመለስ ወይም በዚህ መልኩ ያለው አልተሳካምና ዛሬ በሚቀጥለው ኢንሻአላህ በሰፊው እንክሳችኋለን ዛሬ በደንብ ይቅርታ ያልኩኝ እዚሁ ላይ አቆማለሁ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون